የአውሮፓ ህብረት ቡናን ጨምሮ 7 የምርት አይነቶችን ከደን ጭፍጨፋ ነጻ እስካልሆኑ ድረስ ወደ ህብረቱ አባል ሀገራት እንዳይገቡ ያስቀመጠው ህጋዊ ክልከላ በኢትዮጵያ ላይ ሊተገበር 8 ወራት ብቻ ቢቀሩትም የአርሶ አደሮችን ዲጂታል መረጃ ከመሰብሰብ አንጻር ወደ ማሳ የወረደ ስራ አለመሰራቱ ተነግሯል። የተነገረው የንግድና ቀጠናዊ ትስስር ሚኒስቴር በሂደቱ ላይ እየተሳተፉ ያሉ አካላትን ለማስተባበርና ስራውን ለማቀላጠፍ በሚል በጠራው የምክክር መድረክ ላይ ሲሆን የአርሶ አደሮችን ዲጂታል መረጃ ለመሰብሰብ በተባበሩት መንግስታት ድርጅት የልማት ፕሮግራም በኩል ሲሰራ የነበረ ስራም በዩኤስኤድ ድጋፍ መቋረጥ የተነሳ ሳይሳካ መቅረቱን አድምጠናል። አቤል አበበ በጉዳዩ ላይ ዝርዝር ዘገባ አለው። ቡናና ሌሎች 6 የምርት አይነቶች ከደን ጭፍጨፋና ከጉልበት ብዝበዛ ነጻ መሆናቸው ሳይረጋገጥ ወደ አውሮፓ ህብረት አባል ሀገራት እንዳይገቡ የወጣው ህግ ከ3 ወራት በፊት በህብረቱ ለ1 ዓመት ያክል እንዲራዘም ቢደረግም ኢትዮጵያ እስካሁን መሬት የወረደ የዲጂታል መረጃ አሰባሰብን እንዳልጀመረች ነው የተነገረው። ዛሬ የንግድና ቀጠናዊ ትስስር ሚኒስቴር መስፈርቱን ለማሟላት ሂደቱን ለማቀላጠፍና ለማስተባበር ባሰናዳው የባለድርሻ አካላት የውይይት መድረክ ላይ ሂደቱን በመቃኘት ሀሳቡን ያጋራው የሂደቱ አጋር የሆነው የዓለም ባንክ ወደ አርሶ አደሩ ማሳ የወረደ ስራ መሰራት አለመጀመሩን ያሳወቀው። እንግዲህ ሄዶ መሬት ላይ ማፕ እየተደረገ ሳይሆን ያለው ከዛ ማፕ የተደረገው ነገር የሚመጣበትና የሚቀመጥበት የአይቲ ፕላትፎርም በጂአይዜድ ሰፖርት ተደርጎ የተሰራ ኮፊናቲ አውቶሪቲ ጋር አለ። ከዛ ውጪ ግን ኦን ደ ግራውንድ እየተዞረ ይሄንን ለኢዩ ሪኳየር በሚያደርገው ሌቭል ዴታው እየተሰበሰበ አይደለም። ስለዚህ በዚሁ ሁኔታ ዝም ብለን ከሄድን ያው እኛ ኤክስፖርት የምናደርገውን ነገር የሚቀበለን አይኖርም ማለት ነው። በህብረቱ የተቀመጠው ቀነ ገደብ ከመጠናቀቁ በፊት የተቀመጡ ቅድመ ሁኔታዎችን ለማሟላት በማሰብ በግብርና ሚኒስትሩ ግርማ አመንቴ የሚመራ ኮሚቴ በስሩ የጉዳዩ ዋነኛ ተጎጂ የሆነውን የቡናና ሻይ ባለስልጣንን እንዲሁም የኢትዮጵያ ደን ልማትና እንደ ውጭ ጉዳይ ሚኒስቴር ያሉ ባለድርሻ አካላትን ጭምር አካቶ ሲሰራ መቆየቱ ይታወሳል። በዛሬው ዕለት ደግሞ ይህ ህግ ተግባራዊ ከመሆኑ በፊት የቀረውን ጊዜ የሚመጥን ስራ ለመስራትና ኢትዮጵያ ከአውሮፓ ገበያ ውጪ እንዳትሆን ለመታደግ ከባለድርሻ አካላት ጋር የመከረው የንግድና ቀጠናዊ ትስስር ሚኒስቴር በጉዳዩ ላይ የማስተባበር ሚናን ለመወጣት ሌላ ስትሪንግ ኮሚቴ አቋቁሞ ወደ ስራ መግባቱን አሳውቋል። ቴክኒካል ሬጉሌሽን የማስተባበር ስልጣን በ1263 የተሰጠው ለሚኒስቴር መስሪያ ቤቱ ስለሆነ በቀጣይ የሚወጣውን የድርጊት መርሃ ግብር ሞኒተር እያደረገ እየተከታተለ መሬት ላይ በተጨባጭ ውጤት እንዲመጣ ስራ የመስራት የሚኒስቴር መስሪያ ቤቱ ኃላፊነት ይሆናል። ወደ ሀገራቸው ከሚያስገቡት የቡና ምርት ውስጥ 70% የሚሆነውን ከደቡብ አሜሪካ የሚያስገቡት የአውሮፓ ህብረት አባል ሀገራት ከዚህ ውስጥ ከኢትዮጵያ የሚቀበሉት ከ2% እንደማይዘልን የሚነገረው። እናም ከመጠኑ አነስተኛነት የተነሳ መስፈርቱን እንድናሟላ ድጋፍ የማድረግ ፍላጎታቸው አነስተኛ ሆኖ ቢቆይም ሂደቱን ለ1 ዓመት ካራዘሙት በኋላ ግን የፋይናንስ ድጋፍ ለማድረግ ፍላጎት ማሳየታቸው ነው የተነገረው። ያም ሆኖ ኢትዮጵያ ይህንን የህብረቱን መስፈርት ለማሟላት በውጭ አካላት ድጋፍ ላይ ከመተማመን ይልቅ የውስጥ አቅሟ ላይ ማተኮር እንዳለባት የሚመክረው ዓለም ባንክ ለዚህ አብነት አድርጎ ያነሳው ደግሞ በዩኤስኤድ ድጋፍ መቋረጥ ሳቢያ አርሶ አደሮችን በዲጂታል መንገድ ለመመዝገብ ያለመ ፕሮጀክት የመቋረጡን ጉዳይ ነው። ዩኤንዲፒ ኦን ደ ግራውንድ ተጨባጭ ስራ ጀምሮ ነበረ። የሆነ የፕራይቬት ፈርምም ማፒንግ እንዲሰራ ዩኤንዲፒ ቀጥሮ ነበረ። ወደ 1.2 ሚሊዮን ፋርመሮችን በ1 ዓመት ውስጥ ማፕ እናደርጋለን የሚል ስራ ጀምረው እንደነበር እናውቃለን። ግን አይ ቲንክ የዩኤንዲፒ ሪሶርስ የሚመጣ የነበረው ከዩኤስኤድ ነው እና አሁን ዩኤስኤድ አካባቢ ያለውን ሁኔታ ሁላችንም ስለምንረዳ በዛ ምክንያት ሊቀጥል አልቻለም። በዚሁ መድረክ ላይ ከተነሱ ዋና ጉዳዮች አንዱ በቀረው ከ8 ወር ያልበለጠ ጊዜ ውስጥ 5 ሚሊዮን ናቸው የሚባሉትን የቡና አርሶ አደሮችን እንዲሁም ሌሎች በዚህ ህግጋት የተነሳ ገበያ ሊያጡ የሚችሉ 3 ምርቶችን የሚያመርቱ አርሶ አደሮችን እንዴት በዲጂታል መንገድ መዝግቦ መጨረስ ይቻላል የሚለው ጉዳይ ነበር። በተለይ ቡና ልማት ላይ ያሉ አርሶ አደሮች አሳታፊ የደን አስተዳደር በተባለ ስርዓት ተመዝግበዋል ያለው የኢትዮጵያ የደን ልማትም ሆነ ዓለም ባንክ አርሶ አደሮችን መመዝገብ ብዙም ከባድ አይደለም የሚል ምላሽ ሰጥተዋል። አብዛኛው ቡና ያለበት አካባቢ ደግሞ በፒኤፍኤም የተደራጁ ናቸው። አርሶ አደሮቹ በፒኤፍኤም ተደራጅተዋል። ዩዘር ግሩፕ አላቸው። ሬጂስተርድ ሆኑ ናቸው። ኮንቪንስ ማድረግ ከቻል በዩዘር ግሩፕ ተደራጅቷል አርሶ አደሩ ፒኤፍኤም ላይ። ስለዚህ ዩዘር ግሩፑን እንደ ሚኒመም ፕሎት ሳይዝ ከተወሰደ የዛን ጂኦ ሪፈረንስ
መውሰድ ይቻላል ማለት ነው። በሌላ በኩል ይህንኑ ስራ ለማቀላጠፍ በንግድና ቀጠናዊ ትስስር ሚኒስቴር በኩል የተቋቋመው ስትሪንግ ኮሚቴ በበኩሉ በአውሮፓ ህብረት የወጣው የጸረ ደን ጭፍጨፋ ህግ ምርታቸው ከደን ምንጠራ የጸዳ መሆኑን እንዲያረጋግጡ ኃላፊነት የጣለባቸው ላኪዎች ፈቃድ በሚያድሱበት ጊዜ ጂኦሎኬሽን ወይንም የምርቱ መገኛ ደህንነትን የሚያረጋግጥ መረጃ እንዲያቀርቡ የሚጠይቅ አሰራር እንዲዘረጋ ምክረ ሀሳብ ማቅረቡን ሰምተናል። ይህንን ፕሮጀክት ለመተግበር በ2025 ሰኔ ወር ላይ ከሚጠናቀቀው ፕሮጀክቱ እንዲሁም ቁጭ ብሎ በመነጋገር ከሌሎች ገንዘብ ከተመደበላቸው ፕሮጀክቶችም ገንዘብ ለዚህ ዓላማ ወደ አንድ ቋት እንዲመጣ ፍላጎት እንዳለው ያሳወቀው የዓለም ባንክ የ2.5 ሚሊዮን አርሶ አደሮችን ዲጂታል መረጃ ለመሰብሰብ የሚያስፈልገው $500 ሚሊዮን መሆኑን የጠቆመው ኢንፎርሜሽን ጋዘሪንግ ላይ ያለው ስርዓት መበጀት አለበት የሚለው ነገር ነው ክሪቲካል ኢሹ። አሁን ካለን ታይም አንጻር ደግሞ በጣም አጭር ጊዜ ነው የቀረን። ቡና እየተባለ ትኩረት የሚሰጠው ያው ሜጀር ከኤክስፖርት ወጪ ንግዳችን አኳያ ታሳቢ ያደረገ ነው፣ ግን ሌሎችንም ፕሮዳክቶች የሚይዝ ስለሆነ ከዚህ ላይ ጀምረን ያንን ልምድ እየወሰደን እያሰፋን እንደምንሄድም ታሳቢ መደረግ አለበት። ምንም እንኳን የአውሮፓ ህብረት አባል ሀገራት ከኢትዮጵያ የሚወስዱት የቡና ምርት ከአጠቃላይ ግዢያቸው ከ2 በመቶ እንደማይዘል ቢነገርም በቡና መዳረሻነት አንጻር ኢትዮጵያ ከምትልከው ቡና ውስጥ 30 በመቶ ወደ ህብረቱ አባል ሀገራት መሄዱ አውሮፓን ከኢትዮጵያ ትላልቅ የቡና መዳረሻዎች አንዱ እንዳደረገው ነው የሚነገረው።